ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 14 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በልጥ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ መረጃዎችን ይዣለሁ። የብልጽግና ባለስልጣናት በመከላከያ አዛዦች ከፍተኛ ድብደባ ተፈጽሞባቸዋል። የሚሊሻ አዛዡን፣ የፖሊስ አዛዡና የወረዳውን አስተዳዳሪ ጨምሮ ከፍተኛ ድብደባ የተፈጸመባቸው የብልጽግና ባለስልጣናት በመከላከያ ምን አድርገው ነው? ዝርዝር መረጃ ይዣለሁ፣ ትከታተሉታላችሁ። የልዩ ኃይል ከፍተኛ እንደዚሁ ኃላፊ የሆነ ሰው ከሶስት አጃቢዎቹ ጋር ወደ ፋኖ ተቀላቅሏል። ከዚህ ጋር በተያያዘም እንደዚሁ ዝርዝር መረጃዎችን የምነግራችሁ ይሆናል። የሻለቃ አዛዡ በቁጥጥር ስር የዋሉት በፋኖ ወደ ሸዋ አካባቢ ከዚህ ጋር በተያያዘም እንዴት እንደተያዙና ስለ ሁኔታው ተጨማሪ መረጃዎችን ይዣለሁ የማደርሳችሁ ይሆናል። በተለያዩ አካባቢዎች ያሉት አሁን ሁኔታዎች በተመለከተ የግንባር መረጃዎች እንደተለመደው በቅደም ተከተል ወደ እናንተ የሚደርሱ ይሆናሉ። ከዛ በፊት አሁን በተለያዩ አካባቢዎች የድሮን ሀሳቦች መኖራቸውንም የሚገልጹ መረጃዎች አሉ። ይህንን ማስጠንቀቂያ እና የጥንቃቄ መልእክት ሁላችሁም ወደ የአካባቢዎቻችሁ መረጃዎችን በምሰሙ ብታደርሱ መልካም ነው። ምስራቅ ጎጃም እንዲሁም ደግሞ ምዕራብ ጎጃም የተለያዩ አካባቢዎች፣ ማዕከላዊ ጎንደር እንዲሁም ደግሞ ምዕራብ ጎንደር፣ ሸዋ፣ ይፋት ቀጠናዎች እንደዚሁ የድሮን ቅኝቶች እንዳሉ ነው ዛሬ ከማለዳ ጀምሮ የሚወጡ መረጃዎች የሚያሳዩት። በተለይ ቋሪት፣ ደጋዳሞት፣ ወንጂ ቆለላ እስከ ሞጣ ድረስ ባለው ቀጠና ለአንድ ሰዓት የቆየ የድሮን ቅኝት ሲደረግ ነበር ተብሏል። በሌሎች አካባቢዎችም እንደዚሁ በፍጥነት የድሮን ቅኝቶች ተደርገዋል። ሰሞኑን ካሉ አጠቃላይ ድሮን እና የአየር ኃይል ጥቃት ኢላማዎች አንጻር እንግዲህ ቅኝት የተደረገበት ነው። ጥንቃቄ የሚያስፈልገው ነው። በተለይ ንጹሐን ከዚህ የድሮን ጥቃት በጭካኔ የሚፈጸም የድሮን ጥቃት ራሳቸው እንዲጠብቁ መልእክቱ እንድታደርሱ ላለው ሌሎች መረጃዎች አሉ። እነዚህ መረጃዎች ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተ ደግሞ እንደተለመደው አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ፣ አስተያየት፣ መልእክቶች ቢኖራችሁ ጥቆማ @gmail.com በኢሜል አድራሻ በርካቶቻችሁ መልእክቶችን እየላካችሁልኝ ነው። በሱ ልታደርሱ ትችላላችሁ። ከዛ ባሻገር በሜሴንጀር፣ ዋትሳፕ፣ ቴሌግራም፣ ትዊተር እና ሌሎች የመገናኛ ዘዴዎች ማህበራዊ ሚዲያ በእነሱ ልትልኩልኝ ትችላላችሁ። እየላካችሁ ስለሆነ በእጅጉ አመሰግናለሁ። ከላካችሁልኝ መካከል የተወሰኑ አስተያየቶችን ወደ እናንተ ላድርስ። የመጀመሪያው ሁልጊዜም በተደጋጋሚ የሚነገረውን ጉዳይ ነው። ዛሬ ማንስታችሁታል፣ ወደ እናንተ አደርሳለሁ። ፋኖ በትግል ሜዳ የሚቀርጻቸውን ቪዲዮዎች ጉዳይ ጥቅምና ጉዳቱ ተመዝኗል ወይ የሚል በሜሴንጀር በውስጥ መልክ የደረሰ ነው። አድርስልኝ ተብያለሁ። የሚለቀቁ ቪዲዮዎች የሚቀረጹ እንዲሁም ደግሞ የሚሰራጩ ምስልና ቪዲዮዎች ጥቅምና ጉዳታቸው ተመዝኗል ወይ፣ ማዕከላዊነት እየጠበቀ ነው ወይ፣ እንዲሁ ደግሞ ሀሳቡ የሚያደርሰው አሉታዊና አዎንታዊ ጉዳት ተመዝኖ እየተለቀቀ ነው ወይ፣ ለጥላት የፕሮፓጋንዳ መረጃ የሚያቀብሉ በርካታ ቪዲዮዎች እየተለቀቁ አይደለም ወይ? በእርግጠኝነት እነዚህ ብዙዎቹ በፋኖዎች በራሳቸው በቸልተኝነት የተቀረጹና የተለቀቁ ናቸው። በኋላ ወደ ራሳቸው እየባረቁ ያሉ ቪዲዮዎችን ተመልክቻለሁ ብለዋል። አድርሻለሁ። ሌላው ከመልእክቶቻችሁ መካከል አንድነትን በተመለከተ ረዘም ያለ ጽሁፍ አድርሳችሁኛል። እንግዲህ ከዚህ ውስጥ አጠር አድርጌ ይዣለሁ። እሱን ላድርስ። በተለይ እንግዲህ በቡድን ስማቸው የብዕር ስም ስለሆነ አሜን፣ ፍጹም የሚባሉ ሰዎች ይህንን አድርሰውኛል። እንግዲህ ጎራ ለይቶ የቆመበትን ብቻ ትክክል አድርጎ የሚመለከት ልሂቅ ሚዲያና የፖለቲካ ኃይል በፋኖ አንድነት ላይ ደረጃ በደረጃ የመፍትሄ ሀሳቦችን ከማምጣት ይልቅ ወደ አንድነት እንዲመጣ ከመስራት ዘርፈ ብዙ ትብብሮችን አዎንታዊ ሚና መጫወት ሲገባው አንዱ ተንዶ ወደ አንዱ እንዲመጣ፣ አንዱ አንዱን እንዲያጠፋ በቀጥታም ይሁን በተዘዋዋሪ የሚደረገው የሀሳብ ድጋፍ፣ ምክርና አቅጣጫ ምልከታ እልህ ከማናንሽ በሚል የጎንዮሽ ግጭት ውስጥ አስገብቷል። ውጤቱም ታይቷል። በውጤቱም ለዋናው ጠላት በራሱ ወታደራዊ አቅም በምድርም በአየርም አቅም ያላሳካውን እንዲሁም ደግሞ በፖለቲካ ጉልበት፣ በሚዲያ ጩኸት፣ በድሮን እና በአየር ኃይል ጭምር ያላሳካውን ድል ለብልጽግና ለዋናው ጠላት እየሰጠ ነው የሚገኘው። ይህ እንግዲህ ጊዜያዊም ቢሆን ለብልጽግና ድል እያስገኘ ያለ ፕሮፓጋንዳና አሰላለፍ አጠቃላይ መስተካከል አለበት ብላችኋል። ዋናው ጠላት ውስጣዊ ቅራኔ ላይ በርቶ እየሰራ ነው። በትግሉ ጎራ ተሰልፈናል የሚለው ኃይል ደግሞ በቀጥታም ሆነ በተዘዋዋሪ ወደ ጠላት ወጥመድ ውስጥ የሚያስገቡ አጠቃላይ ሽኩቻዎችን፣ የተግባር እንቅስቃሴ፣ የሚዲያና የማህበራዊ ሚዲያ ስምሪትን ወስዶ ይገኛል። ብልጽግና ስለ አጀንዳ ስለ አንደኛው ፋኖ ቡድን ውስጣዊ ሁኔታ መረጃ ለማግኘት እንደወትሮ ብዙ መድከም አቁሟል። ሌላው ፋኖ ቡድን ሌላውን በአደባባይ ይሳደባል፣ መረጃ አውጥቶ ይሰጣል። የብሽሽቅ ሚስጥርን፣ የራስን ወገን ማዋረድ ለብልጽግና ምቹ አጋጣሚ ፈጥሮለታል። የስልክ ቅጂዎች፣ መረን የለቀቁ ማህበራዊ ሚዲያ ብሽሽቆችና አጀንዳዎች ትልቅ ማሳያ ናቸው። ይህንን ተመልክቻለሁ። ፋኖ አንድ መሆን ያለበት
ታገላለሁ ለሚለው የአማራ ህዝብ ህልውና ብቻ አይደለም ለራሱ ህልውናም ጭምር በአንድ መቆም ግዴታው ነው። ፋኖ የራሱን ህልውና ሲያስቀጥል ነው ለአማራ ህልውናም ጋሻ ሊሆን የሚችለው። አሁን ባለው ሁኔታ ግን ይሄ ችግር ውስጥ እንደገባ አመለከታለሁ። ፋኖ አንድ ላይ ከቆመ ሌላው የሀገር ውስጥም ሆነ የውጭ ኃይል አጋር ደጋፊ ከመሆን የዘለለ ሚና አይኖረውም። ስለዚህ ሌላውን ለማሰባሰብ ፋኖ ቀድሞ አንድ መሆን አለበት። ስለሆነም ቅንነት የተላበሰ መንገድ ፋኖ አንድ እንዲሆን እስከዚያ ድረስ የትብብር የአጋርነት የቡድን አመራሮች እንዲሁም ደግሞ እንዲቀጥሉ ማድረግ ያስፈልጋል። የተለያዩ የአመራር ዘዴዎች አሉ። በካውንስል በፖሊት ቢሮ እንዲሁም ደግሞ በዚህ ኮሚቴና በሌሎቹ የጋራ ኮሚቴዎች አዋቅሮ ትግሉን መምራት ይቻላል። ይህንን በማድረግ በኩል ሰነዶችን ማዘጋጀት እንዲሁ ሀሳቦችን መልቀቅና አቀራርቦ ማነጋገር ከኤሊቱ ከፖለቲከኛው ከሚዲያው የሚጠበቅ ነው። እናሜንና ነፍጹም የላኩት ነው። ስማቸውን የተጠቀምኩት ያው የብዕር ስም ስለሆነ ነው። አመሰግናለሁ። ሌላም ማስተያየት አለ። ለጋራ ህዝባዊ ዓላማ 4 ኪሎ የሚለው እንቅስቃሴ በእኛ መንደር ማንም አያልፍም ወይ የሚለውን የዘመነ መሳፍንት የመጀመሪያ ምዕራፍ ምልክቶችን በአስቸኳይ መዘጋት አለባቸው የሚል በብስጭት የተሞላ መልእክት አድርሳችሁኛል። ወደ 19ኛው ክፍለ ዘመን እየሄድ ነው የሚል ስጋት ያለው ነው። ግድ የለም ያው ይስተካከላል። ሌላው ብናት የነበረውን የትላንት ሁኔታ በተመለከተ እንደዚሁ ተጨማሪ መረጃዎችን አንድ የመከላከያ መኮንን መገደልና በሚሊሻ ፋኖች በሚል በመንግስት እንዲሁ እንግዲህ ሲቀለቡ የነበሩ ከፋኖ ወደ ሚሊሻ መጥተው አሁን ደግሞ በመከላከያ አመራሮች ላይ እርምጃ ወስደው ሄደዋል የተባሉ ፋኖችን በተመለከተ ስለ ሁኔታው ከቦታው የነበረውን አጠቃላይ ሁኔታ ዝርዝር መረጃ አድርሰኛል። ማስተካከያም ሰጥተኛል። አመሰግናለሁ ወዳጀ። በባጃጅ አሽከርካሪ፣ በባጃጅ ንብረት፣ በምግብ ቤት ላይ እንደዚሁ የተፈጸሙትን ነውረኛ ድርጊቶች እንዲሁም ደግሞ ዝርፊያና ውድመትን በተመለከተም እንደዚሁ አድርሰኛል። የመከላከያ አመራሮች ተበሳጭተው ያደረጉት ነው። ወደኋላ ተጨማሪ መረጃ ይዤበታለሁ። አመሰግናለሁ። እንግዲህ ከአስተያየቶቻችሁ ወደ ችሎት መረጃ ነው የሚሄደው። ወደ ችሎት መረጃ ሲሄድ እነ ዶክተር ወንዶሰን አሰፋ ፍርድ ቤት ቀርበዋል። ትላንትና ሚያዝያ 13 ዛሬም ፍርድ ቤት ነው የሚገኙት። ዶክተር ወንዶሰን አሰፋ፣ ጋዜጠኛ መስከረም አበራ፣ ዮርዳኖስ አለሜ፣ ዳዊት ባቦ፣ አንደበት ተሻገር፣ ዶክተር መሰረት ቀለመወርቅ፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ሰውግቸው፣ ተስፋዬ መኩሪያ፣ ማስረሻ ኔው፣ ጠበቃ አለልኝ ምረቱ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማማው፣ ታደሰ ወዳጅ ነው፣ ቴዎድሮስ ተሾመ፣ ሀብታሙ ዳኘ፣ ቢሰጥ ተረፈ፣ አብርሃም ጌትነት፣ ዶክተር መሰረት ያው ከላይ ገልጨዋለሁ፣ ጋዜጠኛ ጎበዜ ሳይ፣ መንበር አለሙን ጨምሮ ዶክተር ግብረአብ አለሙ ፍርድ ቤት ቀርበው ነበረ። ሁለቱ ዶክተር መሰረትና ማስረሻ ነው ፍርድ ቤት አልቀረቡም። ሌሎቹ ግን ቀርበዋል። እነሱ ያልቀረቡበት ምክንያት አልተገለጸም። የፌዴራል ፖሊስ አባል በምስክርነት ቀርበዋል። የፌዴራል ፖሊስ አባል ከአዲስ አበባ ወደ ጎንደር በጭነት መኪና የፌዴራል ፖሊስ ሎጂስቲክ ጭነው እየሄዱ አባይ በረሃ ላይ የገጠማቸውን ጉዳይ ተናግሯል። ከዚህ ከእስረኞቹ ጋር የሚያያዝ ጉዳይ እንዳልሆነ ግን በዛው በችሎት ላይ የተገኙ የመረጃ ምንጮች ይህን ይገልጻሉ። ተቀጥሯል፣ ለዛሬም ይቀጥላል ተብሏል ምስክር ማሰማቱ። ሁለተኛ ፍርድ ቤት እየቀረቡት ወደ ሁለተኛ የችሎት ጉዳይ ያላቸው እነ ተመስገን አስማማው ታመነ፣ ዘውዱ ንጉሴ፣ አጥናፉ አድማሱ፣ በላይ አቤ፣ አያና ተፈራ፣ ተስፋዬ መኮንን፣ አብርሃም ኩምሳ እና አማን ውበቱ ናቸው። ትላንትና ፍርድ ቤት ቀርበው ነበር። ካሁን በፊት በታችኛው ፍርድ ቤት በዋስትና ጉዳይ ላይ ታችኛው ፍርድ ቤት ሰጥቷቸው የነበረውን የዋስትና ጉዳይ በተመለከተ ክርክር ለማድረግ ነው። ለሌላ ጊዜ ተለዋጭ ቀጠሮ ሰጥቷል። በተመሳሳይ እና ሀብታሙ መሐመድ፣ ዳንኤል ደመቀ፣ ማቱሳላ መኮንን፣ ፈቃደ ጅንኑ የፌዴራል ከፍተኛ ፍርድ ቤት በዋስትና ብይን ሰጥቷቸው ነበረ ይውጡ ብሎ በገንዘብ ዋስትና ማለት ነው። ይህንን ጠቅላይ ፍርድ ቤት ቀርቦ አቃቢ ሕግ አሽሮታል። አሁን ተለዋጭ ቀጠሮ ለሌላ ጊዜ ተሰጥቶባቸዋል። የእስረኞችን ጉዳይ አብሮ በየቀኑ ትኩረት የሚፈልግ ጉዳይ ነው። ወደ ዝርዝር መረጃዎች ነው የሚሄደው። የመጀመሪያው መረጃ ወደ ደብረ ብርሃንና ዙሪያው የሚወስደን ነው። በትላንትናው ዕለት ከሰዓት በኋላ በደብረ ብርሃን አቅራቢያ ጉዶ በረት ወይ ቀይት ተብሎ ከሚጠራው ከተማ ላይ በፋኖ በቁጥጥር ስር የዋሉትን የሻለቃ አዛዥ በተመለከተ ዝርዝር መረጃ ይዣለሁ፣ እንደሚከተለው ወደ እናንተ አደርሳለሁ። ከወታደራዊ ካምፕ በፋኖ የተያዙት የመከላከያ ከፍተኛ አዛዥ እንግዲህ ይህንን በተመለከተ መንገድ ላይ ነው በቁጥጥር ስር የዋሉት ተብሏል። ፋኖ የሻለቃ መሪው ከካምፑ ከደብረ ብርሃን ወደ ካምፖ ሲመለስ ዝርዝር መረጃ ነበረው። በዚህም እንግዲህ የተቀመጠ ገንዘብ ካምፖ ውስጥ ለመውሰድና
እንዲሁም ደግሞ በካምፑ ዙሪያ አብረው ይሰራሉ ከተባሉ የብልጽግና ካድሬዎች ጋር ለመነጋገርና ትዕዛዝ ለመስጠት ነበር የሻለቃ አዛዡ ወደዚህ ካምፕ የመጡ ተብሏል። እዚህ አካባቢ የነበረውን ካምፕ ለረጅም ጊዜ ሲጠቀሙበት የነበሩት እነ ሻለቃ አዛዡ ሰሞኑን ወደ ደብረ ብርሃን ጥለው ወጥተዋል። ሆኖም ግን እሱ ከሌሎቹ ተለይቶ ወደ ከተማ የመጣበትን ጉዳይ በተመለከተ ካምፕ ውስጥ እንዲሁም ደግሞ ለበዓል በሚል የአካባቢ ሰው ገንዘብ አዋቶና ሰብስቦ እንዲሰጣቸው እሱን በድብቅ ለመውሰድ ነበረ ያለ አጃቢዎችን ጭምር የመጣው ተብሏል። ሻለቃ አዛዡ ጫኔ ለገሳሊ ይባላል። እንግዲህ ከመታወቂያው ላይም እየታየ ነው። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ከፍተኛ ወታደራዊ መሪ የሻለቃውን እንቅስቃሴ ገና ከጅምሩ ከደብረ ብርሃን ጀምሮ በውስጥ መረጃ እንከታተለው ነበረ። በዚህም እንቅስቃሴ መሰረት ቀይት ወይም ደግሞ ጉዶ በረት ተብሎ የሚጠራው ከተማ ዋናው አስፋልት ላይ በቁጥጥር ስር ሊውል ችሏል ሲሉ ነው የገለጹት። አሁን ይሄ የሻለቃ አዛዥ ከአሁን በፊት በሸዋ ከተይዘው በፋኖጅ ከሚገኙ ሁለት ኮሎኔሎች እንዲሁም ደግሞ ሁለት የሻለቃ አዛዦች ጋር በሰላም ይገኛል ነው የተባለው። እንግዲህ ኮሎኔሉን በተመለከተም የተያዙትን ኮሎኔሎች እንደዚህ ተጨማሪ መረጃዎችን አድርሰዋል። ከወራት በፊት የተያዙ ናቸው። አሁን በመልካም ሁኔታ ላይ ይገኛሉ። መንግስት ረስቶናል እያሉ እንደሚቀልዱም እንደዚሁ ገልጸውልኛል። ሌላውም እንደዚሁ በሸዋ ቀጠና የልዩ ኃይል አዛዥ ከነአጃቢዎቹ ፋኖን ተቀላቅሏል ነው የተባለው። የአማራ አድማ ብተና የስልጠናና ምልመላ ኃላፊ ከሸዋሮቢት ወጥቶ ከሶስት አጃቢዎቹ ጋር ፋኖን ተቀላቅሏል። ሸዋሮቢት ከሚገኘው የካምፕ ወጥቶ ባለፈው ሚያዝያ 12 አመሻሽ ወደ ተሬ ተብሎ ወደሚጠራው ቀጠና በመንቀሳቀስ ነው እንግዲህ ከአጃቢዎቹ ጋር ፋኖን እየተቀላቀለው። ይሄ ከፍተኛ ድንጋጤ ፈጥሯል በአድማ ብተና ካምፕ ውስጥ። ይሄ የልዩ ኃይል የስልጠናና ምልመላ ኃላፊ እንደተናገረው ከሆነ የመረጃ ምንጮቹ ሌሎቹም ለመውጣት ወደ ፋኖ ለመምጣት ሁኔታዎችን እያመቻቹ ስለመሆናቸው እና ባለው አጠቃላይ ትግል ሁሉም ደስተኛ ለመሆኑ እና በራስ ህዝብ ላይ በተለይ የሚደርሰው ግፍና ሰቆቃ ብዙዎቹን የህሊና ቁስል ውስጥ ከቷቸዋል ነው የተባለው። የልዩ ኃይል አዛዥ እንግዲህ በፋኖ ደማቅ አቀባበል ተደርጎለታል ተብሏል። ከራሱ ጋር አራት ሆነው ነው የገቡት። ሙሉ ትጥቅ ይዘዋል። ሌላው ወደ ብናት የሚወስድን መረጃ ነው። ከላይ እንግዲህ በአስተያየትም አድማጭ ተመልካች ማስተካከያ የሚደረግበት ብሎ ያቀረበው ዘገባ ጋር በትላንትናው ዕለት እንግዲህ 6 የሚደርሱ የፋኖ አባላት የነበሩ ለመንግስት በምህረት እጅ ሰጥተናል ብለው ከተማው ውስጥ በልዩ ሁኔታ ተቀምጠው ፋኖ ላይ መረጃዎችን ይሰጡናል፣ ከፋኖ ጋር ለምናደርገው ዘመቻ ያግዛሉ ተብለው እስከ ትጥቃቸው እንዲቀመጡ ተደርገው የነበሩ የፋኖ ሚሊሻ አባላት ወይም ደግሞ የሚሊሻ ፋኖ አባላት የመከላከያ አዛዡን ጨምሮ 5 የመከላከያ አባላትን ገድለው አምልጠዋል፣ ወደ ፋኖ ተቀላቅለዋል። ይሄ ጉዳይ ከፍተኛ መነጋገሪያ ሆኗል። ሌላም ችግር ፈጥሯል። በብልጽግና ባለስልጣናትና በመከላከያ መካከል አለመተማመንን ፈጥሮ የብልጽግና በተለይ ከመከላከያ ውጭ ያሉት የጸጥታና የሲቪል ባለስልጣናት ድብደባ እንዲፈጸምባቸው አድርጓል የተባለው የብልጽግና ባለስልጣናቱ ተደብድበዋል። የመከላከያ ኮማንዶዎች በአዛዣቸው በኩል ነው ይህንን ድብደባ የፈጸሙት። የብልጽግና ባለስልጣናት ተደብድበዋል። ብልጽግና አመራሮችም እንግዲህ የተወሰኑት ትላንትና ሲሮጡና ጠፍተው እንደዋሉ የመረጃ ምንጮች ገልጸዋል። ብልጽግና ባለስልጣናቱ በመከላከያ የተደበደቡት ከፋኖ ጋር እየሰራችሁ ነው፣ ትላንትና ወደ የተገደለው የመከላከያ ከፍተኛ አመራር ለመገደሉ እናንተ ተጠያቂ ናችሁ በሚል የመከላከያ ኃላፊው ኮማንዶዎችን ልኮ አስደብድቧቸዋል። ራሱ በቆመበትም በከዘራና በከስከስ ጫማ እንዲደበደቡ አድርጓል ነው ያሉት። በመከላከያና በብልጽግና መካከል ያለው አለመተማመን ትልቅ ማሳያ ነው የሚሉት የመረጃ ምንጮቹ ሁኔታው ድራማ ይመስላል ነው የሚሉት። ሁኔታው ድራማ ይመስላል። የብልጽግና አመራሮች ሲሮጡ የከተማው ሕዝብ ተመልክቷል። ይህንን የተመለከተው የከተማው ሕዝብ ፋኖ ገብቶ የብልጽግና ባለስልጣናት ራሳቸውን ለማዳን የሚሮጡ ነው እንጂ የሚመስለው በመከላከያ አዛዦች ሊደበደቡ እንደሆነ እንኳ አልገመትንም ብለዋል። በከዘራና በከስከስ ጫማ ሆዳቸው ላይ ቆመው እያስጮሁ ሲደበድቧቸው ተመልክተናል። የጽንፈኛው መረጃ ናችሁ ሲሉ እንደዚሁ በተደጋጋሚ ዛቻ ማስፈራሪያ ይፈጽሙባቸው ነበረ። በዚህ መካከል እንግዲህ እኛም ለቀን እንወጣለን፣ ጽንፈኛው መጥቶ ይጫወቱባቸዋል፣ እጃችሁን አስሮ የሚፈልገውን ያደርጋችኋል፣ ከኛ ጋር መስራት የማትችሉት ከጽንፈኛ ጋር የምትሰሩት ምን አስባችሁ ነው በሚል ነው የተደበደቡት። ከተደበደቡት ውስጥ የወረዳው አስተዳዳሪ የቻላቸው መሳፍንትን ጨምሮ ጋሻው ፈንታ የሚሊሻ ጽሕፈት ቤት ኃላፊ፣ ኮማንደር አስማማው የፖሊስ አዛዥ ከፍተኛ ሁኔታ ከተደበደቡት ውስጥ ይገኛሉ። ራሳቸውን ስተውም ሆስፒታል ገብተዋል ተብሏል። እንግዲህ ይሄ የተፈጠረው እብናት ደቡብ ጎንደር ነው። የብልጽግና ባለስልጣናት በመከላከያ ተደብድበዋል።
እንግዲህ በተወለዱበት ማህበረሰብ ፊት እንዲሁ ነው ውርደት ነው የተፈጸመባቸው በሚል ብዙዎቹ እንግዲህ ዛሬም ድረስ ወደ ቢሮ ያልተመለሱ የብልጽግና ባለስልጣናት አሉ። ትላንት ከሰዓት ጀምሮ ወደ ገጠር ወጥተው የጠፉ የብልጽግና ባለስልጣናትም አሉ ነው የተባለው። እንግዲህ ወረዳው አስተዳዳሪ አቶ ቻላቸው መሳፍንት ግን እናስተካክላለን አትደብድቡን እያለ ሲጮህ ተመልክተናል ብለዋል የመረጃ ምንጮቹ። ወደ ሌሎች መረጃዎች ይሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ መተማ የሚወስደን መረጃን የማስከትለው መተማ ቀጠና ምዕራብ ጎንደር በአብዛኛው ኮኪት፣ እንዲሁም ደግሞ ማዕከላዊ ጎንደር ሻውራ፣ ቋራ፣ አብርሃ ጅራ ወደ አርማጭሆ መስመሮች ከፍተኛ ወታደራዊ እንቅስቃሴዎች አሉ ተብሏል። ሶስተኛ ቀኑን የያዘ ነው የተባለው በርካታ ኃይል ወደ አካባቢዎቹ የማጓጓዝ መካናይዝድ እንደዚሁ መሳሪያዎችን የጫኑ ተሽከርካሪዎችን በብዛት እየተንቀሳቀሱ ነው። በተለይ ሚያዝያ 13 በተመሳሳይ ሰዓት በከፍተኛ እንቅስቃሴዎች ተደርገዋል ብለዋል የመረጃ ምንጮቹ። ሆኖም በእነዚህ በተጠቀሱ ቦታዎች ግን ውጊያም ሆነ ተኩስ እስካሁን ድረስ አልተሰማም። ላለፉት 4 ቀናት ከዛ በፊት በቋራ ኮሪደር ቀጠና ከጃዊ እስከ መተከል ቋራ ድረስ ለተከታታይ 10 ቀናት የተደረገ ከባድ ውጊያ ነበረ። በዚህም ውጊያ በንጹሐን ላይም እንደዚሁ ጉዳት ደርሰዋል። በርካታ ሰዎች ተገድለዋል። ትንንሽ ከተሞችም ተቃጥለዋል። የፋኖ ይዞታ ናቸው የተባሉ እንዲሁም ደግሞ ለፋኖ ምግብ ሰጥታችኋል የተባሉ ንጹሐን ጭምር ተገድለዋል፣ ተረሽነዋል። ከዛ በኋላ ውጊያው ቆሞ ነበር። እንደገና አሁን ከፍተኛ ወታደራዊ እንቅስቃሴ ያለ ነው የተባለው። በምስራቅ ጎጃም በአሶ ሊበን ስንሄድ የቡድንና የነፍስ ወከፍ መሳሪያ የታጠቁ የመንግስት ወታደሮች ወደ ፋኖ ተቀላቅለዋል ተብሏል። ቁጥራቸው 6 የሚሆኑ የመከላከያ አባላት ናቸው ፋኖን የተቀላቀሉት። ሚያዝያ 12 2017 የአማራ ፋኖ ጎጃም 7ኛ ክፍለ ጦር አብረጀት ብርጌድ ነው የተቀላቀሉት ተብሏል። ከነዚህ ጋር በተያያዘ እንደዚሁ ጎንቻ፣ ደብረታቦር፣ ሸዋሮቢት፣ ውርጌሳ፣ አርማጭሆ፣ በለሳ፣ አዲስ ቅዳም አካባቢ ከ29 በላይ ወታደሮች የመንግስት ወታደሮች ከስምሪት ቀጠናዎቻቸው ወጥተው ጠፍተዋል። የተወሰኑት ፋኖን ተቀላቅለዋል የሚሉ መረጃዎች ወጥተዋል። ፋኖን ከተቀላቀሉት መካከል መተማ እንዲሁም ደግሞ አዲስ ቅዳም ያሉት እና መርጦ ለማርያም ፋኖን ሲቀላቀሉ፣ ሌሎቹ ግን የደረሱበት አልታወቀም ነው የተባለው። ምስራቅ ጎጃም እዛው ማቻከል አማኑኤል ከተማ ዙሪያ እንደዚሁ ከፍተኛ ውጥረት አለ። ዛሬ ከማለዳ ጀምሮ ሚያዝያ 13 2017 ረፋድ በአማኑኤል ከተማ ዙሪያ ውጥረቶች አሉ ብለዋል የአካባቢው ዓይን እማኞች። በትላንትናው ዕለት በዛሬው ዕለት ነው ውጥረት ያለው ሚያዝያ 14 ማለት ነው። በትላንትናው ዕለት ሚያዝያ 13 ከአማኑኤል ከተማ ወደ ፋኖ ቀጠናዎች የተንቀሳቀሰ የመንግስት ኃይል ጋር ብርቱ ውጊያ ተደርጓል። በውጊያው የደረሰው ጉዳት እንደዚሁ በዝርዝር አልታወቀም የሚሉት የመረጃ ምንጮች፣ ሆኖም አመሻሹን ቁስለኞችን የያዙ አምቡላንሶች ሲመለሱ ተመልክተናል ከውጊያው አካባቢ። ወዲያውም መከላከያም ወደ አማኑኤል ከተማ ተመልሶ ነበር ያደረው። ዛሬ ማለዳ ጀምሮ ግን ከከተማው ስምሪት ወስዶ ወደ ተለያዩ አቅጣጫዎች እንቅስቃሴ አለ ብለዋል። እስከዚህ ሰዓት ድረስ ግን በአካባቢው ውጊያም ሆነ ተኩስ አይሰማም ነው ያሉት። ሌላው ወደ ሰሜን ወሎ መቄት የሚወስድ መረጃ ነው። መቄት ወረዳ ሀና መኳት ተብሎ በሚጠራው አካባቢ አሁን በዚህ ሰዓት ውጊያ እየተደረገ ነው የሚገኘው ብለዋል። ከፍተኛ ተኩስ ይሰማል ብለዋል የመረጃ ምንጮቹ። በዚህ አካባቢ በተለይ ሀና መኳት በተባለ ቦታ በተፈጸመ ድንገተኛ ጥቃት በርካታ የሚሊሻና የአድማ ብተና አባላት ሙትና ቆስለኛ ሆነዋል። ዛሬ ረፋድ ይህንን ተከትሎ ነው በአካባቢው ውጊያ የተቀሰቀሰው። ይህ የሆነው ዛሬ ሚያዝያ 14 2017 ረፋድ እንደሆነ የሚገልጹት የመረጃ ምንጮች በአይሱዙና በሲኖትራክ ተጭነው ሲንቀሳቀሱ የነበሩ የሚሊሻና የአድማ ብተና አባላት ነው በተጠቀሰው ቦታ የደፈጣ ጥቃት የተፈጸመባቸው። ይህ የሆነው ደግሞ ይላሉ የመረጃ ምንጮች በትላንትናው ዕለት ሚያዝያ 13 2017 አርቢት ወይም ደግሞ አጤ ውሃ ተብሎ የሚጠራው ጋሸና ከተማ አቅራቢያ አንድ የሚሊሻ አስተባባሪ በድንገተኛ ጥቃት መገደሉን ተከትሎ የእሱን አስከሬን ወደ ትውልድ ቦታው ለማድረስ እና ለመሸኘት በሁለት ተሽከርካሪዎች ሲንቀሳቀሱ የነበሩ የአድማ ብተናና የሚሊሻ አባላት ናቸው ጥቃት ተከፈተባቸው። ጥቃቱን ተከትሎ በአካባቢው እስከዚህ ሰዓት ድረስ የዘለቀ ውጊያ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። በድንገተኛ ጥቃቱና በውጊያው የደረሰው ጉዳት በአሃዛዊ መረጃዎች ማረጋገጥ አልተቻለም። ወደፊት የሚረጋገጥ ከሆነ ወደ እናንተ ይደርሳል። ሌሎች መረጃዎችን ላስከትል። ምዕራብ ወሎ ውግዲ ወረዳ ጊንዶ እና ጎራደን ተብሎ የሚጠሩ ቦታዎች ከወረወር ድረስ ሚያዝያ 10፣ 11፣ 12 እንዲሁም ደግሞ ሚያዝያ 13 በነበሩ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በእነዚህ ቦታዎች በተለይ በውግዲ የተለያዩ ቀጠናዎች በተደረጉ ውጊያዎች 22 የመንግስት ወታደሮች ሞት ሲሆኑ 27 የሚሆኑ ደግሞ ቆስለው ሆስፒታል ገብተዋል። እነዚህ 22ቱ በተለያዩ አካባቢዎች የቀብር ስነስርዓታቸው መፈጸሙንም የመረጃ ምንጮች ይገልጻሉ። በጅምላና በተናጠል እየተቀበሩ እንደሆነ በዚህ ምክንያት ከመካነ ሰላም ተጨማሪ በርካታ ኃይል ይዞ የገባው የመንግስት ኃይል ሁኔታውን ለመቀልበስ ቢሞክርም ብርቱ ጉዳት አስተናግዷል ነው የተባለው። ምዕራብ ወሎ ቦረና ሳይንት ቀጠና ወግድና አካባቢው።
ወደ ሌላው መረጃ ስንሄድ በዚሁ ቀጠና ምዕራብ ወሎና ምስራቅ ጎጃምን የሚያገናኘው ዋናው መንገድ ከተዘጋ ሰንብቷል። መንገዱ መዘጋት ከፍተኛ ማህበራዊ፣ ኢኮኖሚያዊ ጫና ፈጥሯል በነዋሪዎቹ ላይ ነው የተባለው። ከመካነ ሰላም ከደሴ መካነ ሰላም በግንድወይን ሞጣ በግንድወይን መርጦ ለማርያም ባህር ዳር የሚወስደው መንገድ በአባይ ድልድይ በኩል ከተዘጋ ሳምንታት አልፈውታል ተብሏል። የዚህ መንገድ መዘጋት ተከትሎ እንግዲህ ማህበራዊ ኢኮኖሚያዊ ቀውሶች አሉ። በሽተኞች ወደ ሆስፒታል መሄድ አልቻሉም። ተሽከርካሪ ባለመኖሩ እንደዚሁ የገበያና ኢኮኖሚ እንቅስቃሴውም ከፍተኛ ጫና ውስጥ ገብቷል ነው የተባለው። ይህ እንግዲህ ትልቁ የአባይ ድልድይ የሚገኝበት ሌላው መንገድ ነው። ምዕራብ ወሎንና ምስራቅ ጎጃምን የሚያገናኘው መንገዱ ከተዘጋ እንግዲህ ሳምንታት አልፈውታል ነው የተባለው። ወደ ሌሎች መረጃዎች እቀጥላለሁ። ህወሓት በቦሌ በኩል ሊያስገባው የነበረ በርካታ የሳተላይት ሬዲዮ መገናኛ በቁጥጥር ስር ውሏል ተብሏል። እንግዲህ በወይዘሮ ፈትለወርቅ ባለቤት በአቶ ኃይለ ሊባኖስ ኃይለ ሚካኤል በኩል በቦሌ በኩል ሊገባ የነበረ የሬዲዮ ሳተላይት ሬዲዮ መገናኛ ነው በቁጥጥር ስር የዋለው ተብሏል። እንግዲህ ከዚህ ሰውዬ ጋር በተለያዩ መረጃዎች የሚወጡ በተለይ የብልጽግና ገጾች በብዛት የተለያዩ መረጃዎች እያሰራጩ ነው የሚገኙት። ሰውየው የሞንጆሪኖ ባል ነው። ከአሁን በፊት በኤፈርት ወይም ደግሞ በህወሓት የኩባንያ ውስጥ በተለያየ ጊዜ ወርቅና የውጭ ምንዛሬ በማሸሽ ጭምር በለንደን በአሜሪካ እንዲሁም ደግሞ በስዊዝ ባንክ የህወሓት ሰዎችን የነደብረ ጽዮንን ንብረት በማስቀመጥ የድለላ ስራዎችን በመስራት እንዲሁም ደግሞ የዲፕሎማሲ አታሼ ስራን በተመደበበት ጊዜ ትይዩ የህወሓት ስራዎችን በመስራት የሚታወቅ ሰው ነው ተብሏል። ትናንትና እንግዲህ የመገናኛ ሬዲዮዎችን ይዞ በቁጥጥር ስር ውለዋል ቦሌ አየር ማረፊያ። በተጨማሪም የህወሓት ሰዎች በሱዳን በኩል አነስተኛ ድሮኖችን ለማስገባት እንቅስቃሴ እያደረጉ ነው የሚል መረጃም እንደዚሁ ወጥቷል። የህወሓት ሰዎች በሱዳን በኩል ተጨማሪ የድሮን መሳሪያዎችን ለማስገባት እንቅስቃሴ ላይ ናቸው። እንደው ድሮን ሸረሪና ተብሎ የሚጠራው አካባቢ ከሚገኙ የሳምሬ ቡድን አባላት የድሮን ስልጠና እንደዚሁ ለመውሰድ ወደ ግብፅ ወይም ደግሞ ወደ ሌላ ቦታ የተላኩ የህወሓት ታጣቂዎች አሉ የሚል መረጃ ወጥቷል። ይህንን ተከትሎ የድሮን ቴክኒሻኖቹ ድሮን ለመታጠቅና ህወሓት ድሮን ለማስገባት ለሚያደርገው እንቅስቃሴ ሙያዊ ኃላፊነት ለመውሰድ ስልጠና እየወሰዱ ነው የሚሉ መረጃዎች ናቸው የወጡት። ተጨማሪ መረጃዎችን በዚህ በኩል ይዤ እመጣለሁ። ምክንያቱም ከሶስት አቅጣጫዎች የገቡ ድሮኖች አሉ የሚልም ጥቆማ ወጥቷል። ሌሎች ደግሞ ገና ለመግባት በዝግጅት ላይ ናቸው የሚል ነው። መረጃውን እየተከታተልኩ እናንተ የማቀርብ ይሆናል። ይህ አጠቃላይ እንግዲህ የሚያሳየው ህወሓት የድሮን መሳሪያ ባለመታጠቃችን በብልጽግና በኩል የኃይል ብልጫ ተወስዶብናል የሚለውን ግምገማውን በዚህ የጦር መሳሪያ በመታጠቅ ወደፊት ለሚያደርገው ውጊያ ሁኔታዎችን ለመቀልበስ የሚያደርገው እንቅስቃሴ እንደሆነ ነው መረጃዎች የሚያሳዩት። ሌላው ከዚህ ጋር በተያያዘ የትግራይ ብልጽግና ገጾች ያወጧቸው መረጃዎች አሉ። የትግራይ ብልጽግና ገጾች ጌታቸው ረዳ ወደ መቀሌ ለአሸኛኘት መርሃ ግብር የተደረገለትን ጥሪ ውድቅ አደረገ የሚል መረጃ ነው። እነ ታደሰ ወረደ ጌታቸው ረዳን ለአበረከተው አስተዋጽኦ እና ለ2 ዓመታት የትግራይን ባስተዳደርበት ጊዜ ለነበረው ተሳትፎ እንዲሁ ሽልማትና የምስጋና መርሃ ግብር አዘጋጅተው መቀሌ ቢጠሩትም ይህንን አልተቀበለም ብለዋል። ይህንን እያሉ ያሉት የትግራይ የብልጽግና ገጾች ናቸው። አንዳንዶቻችሁ ታውቋቸው ትችላላችሁ። እነ ዶክተር አብርሃም በላይ የሚያስተዳድሯቸው ማህበራዊ ሚዲያ ገጾች አሉ። በእነሱ በኩል በወጣው መረጃ መሰረት ጌታቸው ረዳ እንኳን የመቀሌ ልመጣ መቀሌም ለታደሰ ወረደም የሚመች አይመስለኝም ብሏል ነው እየተባለው። ይህንን በተመለከተ ግን ጌታቸው ረዳ በቀጥታ የተናገረው ነገር የለም። ጌታቸው ረዳ እንዳውም የጳጳሱን የሮማውን ካቶሊክ ጳጳስ ህልፈት ተከትሎ ድምፅ ሆነውናል፣ የትግራይ ህዝብ በጦርነት በነበረበት ጊዜ በህይወታቸው በማለፉ አዝኛለሁ የሚል መልእክት ነው እንግዲህ በቅርብ ጊዜ ካስተላልፋቸው ማህበራዊ ሚዲያ መልእክቶች ውስጥ ማየት የተቻለው። ያው ጌታቸውን እንግዲህ ብልጽግና ህወሓትን ያኛውን የደብረ ጽዮንን ቡድን ለማዳከም ያው እንደ ዱላ ሊጠቀምበት ስለሚችል ቀድሞ እንደዚህ አይነት መረጃዎችም ከዛ አንፃር ተለቀው ሊሆን ይችላሉ። ትላንትም ጌታቸው ረዳ አሁን የምስራቅ አፍሪካ ጉዳዮች ኃላፊ ተደርጌ ብሾምም የምሰራው ስራ ስለሌለኝ ዋና ስራዬ ትግራይ ውስጥ ያለው ሁኔታ ትግሉ ወደፊት እንዲሄድ ማድረግና መታገል ነው የሚል መረጃም እንደዚሁ አሰራጭተዋል። ጌታቸው ግን ይህን በይፋ የተናገረበትን ገጽ ለማግኘት አልተቻለም። ሌላው ወደ አፍሪካ ቀንድ የሚወስደን መረጃ ላስከትል። የአፍሪካ ቀንድ ሩሲያ በምስራቅ አፍሪካ በተለይ በሶማሊያ ቀጠና በርበራ ወደብ ላይ የጦር ኃይል ማዘዣ መልሶ የመገንባት እንቅስቃሴ ውስጥ ስለመግባቷ መረጃዎች እየገለጹ ነው።
ሩሲያ በ1970ዎቹ ኢትዮጵያና እንግዲህ ሶማሊያ ዚያድ ባሬ ሶሻሊስት በነበሩበት ጊዜ በዚህ ቀጠና የነበራት የወታደራዊ ተጽዕኖ ከፍተኛ ነው። የሶቪየት ዩኒየን እየተባለች በምትጠራበት ዘመን የነበራትን ወታደራዊ ይዞታዎች በበርበራና በባህረ ሰላጤ ጫፍ እነዚህን መልሶ ለመገንባት እንቅስቃሴ እያደረገች ነው። በዛ ዘመን በየመን ደቡባዊ ጫፍ እንዲሁም በሶማሊያ የበርበራ ወደብና አካባቢዎቹ እንዲሁም ደግሞ በኢትዮጵያም በወቅቱ በምጽዋና በአካባቢ ወታደራዊ ይዞታዎች ነበሯት። ሩሲያ በወቅቱ እንግዲህ የሶሻሊስት ደግሞ የዓለምን የምስራቁን ጎራ ትመራ የነበረው አሁን ይህንን ለመመለስ ከሶማሌላንድ ጋር እየሰራች ነው። የሶማሌላንድ ባለስልጣናት ደግሞ ይህን አጋጣሚ በመጠቀም ሶማሌላንድ እውቅና ይሰጣታል በሩሲያ በኩል የሚል እንቅስቃሴ እያደረጉ እና ይህንንም ፕሮፓጋንዳ እየሰሩ መሆናቸውን ነው መረጃዎች የሚያሳዩት። ሩሲያ በሱዳን ፖርት ሱዳን በኩል እንደዚሁ ወታደራዊ ማዘዣ ጣቢያ ለመገንባት ከና አልቡርሃን ፈቃድ አግኝታለች። ይህንን እንቅስቃሴ እያደረገች ነው የምትገኘው። እንግዲህ ከ40 ዓመት በኋላ እንደገና ወደ ቀይ ባህርና ወደ አፍሪካ ቀንድ ግዙፍ የሆነው የሶቪየት ኃይል እየተመለሰ መሆኑን መረጃዎቹም እንግዲህ የሚያሳዩት። ሌላው አልሸባብ ወደ ሞቃዲሾ ቀጠና እየተንቀሳቀሰ ነው። ሞቃዲሾ ከተማን ከበባ ውስጥ እያስገባ ነው የሚሉ መረጃዎች እየወጡ ነው። የሞቃዲሾ ባለስልጣናት ፑንትላንድ፣ ሶማሌላንድ እና ሌሎቹን ለማፍረስ እና አስተዳደራቸውን ለመውረር እየተንቀሳቀሱ ባሉበትና የግብፅ ወታደራዊ ድጋፍም ለዚህ አገልግሎት እየዋለ ባለበትና በሌሎች በተዘናጉበት መንገድ አልሸባብ ደግሞ ሞቃዲሾን ለመቆጣጠር እንቅስቃሴ እያደረገ ነው ተብሏል። ሌላው የዲፕሎማሲ መረጃ ነው። የአሜሪካው የውጭ ጉዳይ ሚኒስተር ናይሮቢ እና አዲስ አበባ ሊመጡ ነው ተብሏል። በሚቀጥለው ሳምንት ወደ ምስራቅ አፍሪካ ሊመጡ ነው የተባሉት የአሜሪካ ውጭ ጉዳይ ሚኒስተር ከኢትዮጵያና ከኬንያ ባለስልጣናት ጋር በቀጠናው ጉዳዮች ዙሪያ ይነጋገራሉ ነው የተባለው። በምስራቅ አፍሪካ ቀጠና ምናልባትም በአፍሪካ ደረጃ ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ ከባለፈው ጥር ወር ወዲህ የመጀመሪያው ከፍተኛ የአሜሪካ ባለስልጣን ናቸው ወደ አፍሪካ ጉብኝት የሚያደርጉት። ይሄ ጉዳይ በተለይ እንግዲህ በምስራቅ አፍሪካ ያለውን አጠቃላይ ሁኔታ በተመለከተ የሚደረግ የዲፕሎማሲ የቀጠናውን የሰላም ሁኔታ በተመለከተ የሚደረግ ጉዳይ ነው ተብሏል። ምናልባት እንግዲህ አብይ አህመድ ከአልሸባብ ጋር በተያያዘም የአሜሪካን ከፍተኛ ዲፕሎማሲያዊ ድጋፍ ለማግኘት ሁኔታውን ሊጠቀሙበት ይችላሉ ብለዋል የዲፕሎማሲ ጉዳዮች ተንታኝ መረጃ ምንጮች። ለሰዓት ያስኳቸው መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለተከታተላችሁ አመሰግናለሁ። አስተያየቶችን፣ ሀሳቦችን ጻፉልኝ። እኔም አስተያየቶቻችሁን መልሼ ወደ እናንተ የማደርስ ይሆናል። ጠቃሚ ናቸው ያልኳቸውን አስተያየቶቻችሁን፣ ምልከታዎቻችሁን እንዲሁም ደግሞ ሀሳብና ዜናዎች፣ ጥቆማዎች ካሏችሁም እንደዚሁ ወደ እናንተ ይደርሳሉ። ከቢሲ